ጡልኝ ማለት አልችልም። በደንብ አድርገሽ ትችያለሽ። ትንሽ ስለ አባትሽ ብቻ ማሰብ ነው የሚጠበቅብሽ። ህይወት እባክሽ በአሁኑ እንኳን አባቴን አታስገቢው። ህይወት መናን እያስፈራራች እዩልሽ፣ አሁን እነዚህን ሰዎች እንዲሄዱ ታደርጊያለሽ፣ ምክንያቱም አንቺ ነሽ እንዲወጡ ማድረግ ያለብሽ በማለት መናን ታስጠነቅቃታለች። መናን በአጋጣሚ ክፍሏ ነበር ያገኘቻት እና ፈሪሃና አጎቷ ከዚህ ቤት እንዲወጡ ትነግሪያቸዋለሽ ስትላት፣ እባክሽ ህይወት እኔን እዚህ ውስጥ አታስገቢኝ፣ ራስሽ ለምን አትነግሪያቸውም? እኔን ተይኝ ስትላት፣ እዩልሽ ምንም መፍራት አይጠበቅብሽም፣ ትንሽ ስለ አባትሽ ማሰብ አለብሽ። ስለ አባትሽ ካሰብሽ ደግሞ ሁሉንም ነገር ለማድረግ ወደ ኋላ አትይም። እናም አሁን ታደርጊዋለሽ በማለት ታፈጥባታለች። ህይወት እባክሽን ቢያንስ እዚህ ውስጥ እንኳን አባቴን አታስገቢው፣ እኔ ውጡ ማለት አልችልም፣ ለምን አንቺ አትጠይቂያቸውም ስትላት፣ በጣም ጥሩ አባትሽን ካልፈለግሹና ካላስታወስሽው አለማለት ትችያለሽ፣ አባትሽን ግን አታገኙም የሚል ነገር ስትናገራት፣ እሺ በቃ የምትይኝን ሁሉ አደርጋለሁኝ፣ ግን ለምን ራስሽ አትያቸውም? አሁን ውጭ ከዚህ ክፍል በማለት ከክፍሏ ታስወጣታለች። ምናም እየተንደረደረች ወደ ሳሎን ነበር ሄደችው። እናም ሳሎን ሄዳ እንደቆመች ከኋላዋ ህይወት ትመጣለች። ህይወት ከኋላ እንደመጣች ይው ተናገሪዋ የኔ ልጅ በይ ተናገሪ ነገሪያቸው በማለት ስትገፋፋት እሷም ትደነግጥና ፈሪሃ ከዚህ ቤት እንድትሄዱ ፈልጋለሁ፣ እዚህ ቤት እንድትቀመጡ አልፈልግም፣ ማንንም ሰው አልፈልግም፣ ውጡ ከዚህ ቤት በማለት እየፈራች ትነግራታለች። ፈሪሃ በጣም ትደነግጥና መና ምን ሆነሽ ነው? አንቺ ነሽ እንደዚህ እየተናገርሻለሽው? ምክንያቱም ፈሪሃ መና እንደዚህ ትላለች ብላ ያሰበችው ነገር የለም። አጎቷም ልክ እንደዛው አቶ ታዴን ለማግኘት ነበር የመጣው። ግን ደግሞ ታዴ እቤት አለመኖሩ ፈሪሃንም ሆነ አጎቷን ግራ አጋብቷቸዋል። የመናም ሁኔታ ግራ አጋብቷቸዋል። መና እየሆነች ያለችው ነገር እኔ የማውቃት መና አይደለችም። አጎቴ መና አሁን ላይ ኩሽና ሁሉ እየገባች ምግብ መስራት ጀምራለች። መና እንደዚህ አልነበረችም። እኔ የማውቃት መና የለችም። ያቺ መና የት እንደሄደች አላቅም። መና ምን እየሆነች እንደሆነ አልገባኝም። አሮን ደግሞ አሁን የለም። ምክንያቱም አሮንማ ለእናቱ መድኃኒት ለመግዛት ወጥቶ ሂዷል። አመመኝ ብላን የላከችው እሷ ጤነኛ ነች። የሆነ የታሰበና የታቀደ ነገር አለ። ስለዚህ መና ችግር የለውም። ግን አንቺ ነሽ እንደዚህ የተናገርሽው? አዎ እኔ ነኝ የተናገርኩት። በቃ ፈሪሃ ምንም ነገር እንዳትናገሪኝ፣ ቤቱን ብቻ ለቃችሁ ውጡ ስትል ትናገራታለች። ፈሪሃም ትደነግጥና ምንም ችግር የለውም አጎቴ በቃ ተነስ እንሄዳለን በማለት ነበር የጀመረችው። ግን ደግሞ እሷ እንደዚህ ማለት ወዳ ሳይሆን ተገዳ ስለነበረ ጭንቀቴን ማን ያቀልኛል? ፈሪሃ እኮ አንቺ ስለምንም የምቀናብሽ እኮ ነሽ፣ ምንም የምታውቂው ነገር ስለሌለ ቀናብሻለሁ በማለት ብትነግራት ነበር ከዚህ በፊት። መና የሆነ ችግር ገጥሟታል አጎቴ። ለማንኛውም ችግር የለውም እኛ መውጣት ያለብን። ግን መና መቼም እኔ አንቺን አልቀየምሽም። እሺ አልተቀየምኩሽም። አይዞሽ ሰላም ብትሆኝ ኑሮ እንደዚህ አትሆኝም ነበር፣ የሆነ ችግር እንዳለ ይገባኛል በማለት ትመልስላታለች። ህይወትም ደግሞ የምን ችግር ነው የምታወሪው አንቺ? መና ምንም አልሆነችም፣ መናኔ እስካለሁላት ምንም አትሆንም የሚል መልስ ትመልስላታለች። መና ትሮጥና ወደ ውስጥ ነበር የገባችው። እሷ ህይወት ከነ ፈሪሃ ጋር የተጨቃጨቀች በነበረበት ሰዓት ገብታ አሮን ቶሎ እንዲደርስና እንዲያስመልሳቸው ትነግረዋለች። አሮንም እየወጣ ነበር የመጣው። ሲመጣ ያየውን ማመን ያቅተዋል። ህይወት የመናን ጸጉር ይዛ እያስፈራራቻት ነበር። ህይወት ምን እያደረግሽ ነው? ምንድን ነው እያደረግሻለሽው? በማለት እሷም እሱን ስታይ ዊ ልጅ የመጣህ እንዴ በማለት ደንግጣ መናን ጸጉሯን ትለቃታለች። አሮን ወደ መኝታ ቤት ነበር የገባው። የት ነው ያሉት እነ ፈሪሃ? አጎቷስ የት አለ? አጎቴ የት አለ? በማለት ሲያናዝዛት ህይወት ትደነግጣለች። ቆይ ምንድን ነው የምትለው አንተ? ቤታቸው እኮ አይደለም። እዚህ የማንም ቡትቱ መጥቶ እዚህ እንዴት እኔ ቤት ይሰበሰባል? የሉም ወጥተዋል በማለት ትቆጣዋለች። እኮ ወዴት ነው የወጡት? ህይወት አሁን እኔና አንቺ የምንያያዝበት ሰዓት ደርሷል ማለት ነው። አመመኛልሽኝ ለካ እኔ ቤት እንደወጣ ነበረ ማለት ነው ሀሳብሽ። ይሄ ነበረ ምኞትሽ አንቺ የተረገምሽ በማለት እናቱን ይናገራታል። ቆይ ግን እኔ አንተን ግን ቆይ አሁን እኔ አንተን እያሳደግኩህ ልጄ ነህ። አንተ አሁን እኔን እናትህን ነው እንደዚህ መናገር ያለብህ? ሲሆን ከእናትህ ጎን ነበር መቆም ያለብህ። ደግሞ ካልሆነ ደግሞ እንዴት እንደዚህ ትናገረኛለህ? በማለት ትቆጣዋለች። እየተንደረደረች የሩጣ ሄዳ መኝታ ቤት ገብታ በሯን ትዘጋለች።
አሮንም በእኝታ ቤቷን ሂዶ ሲያንኳኳው ህይወት በር መክፈት አልፈለገችም። ማለትም እነ ፈሪሃ ካጎቷ ጋራ እቃቸውን ይዘው ወጥተዋል። ወዴት እንደሄዱ አይታወቅም። መመለስ እንዳለባቸውም እያቃል አዎ መሄድ የለባቸውም በማለት መናም እኔ እኮ ተገድጄ ነው አውቃለሁኝ ፈሪሃ እንደምትቀየምኝ አውቃለሁ። ግን ምን ላድርግ ደግሞ አንቺ ሄደሽ ብቻዬን መሆን የለብኝም አንቺ ከጎኔ መሆን አለብሽ፣ ፈሪሃ ከጎኔ መሆን አለባት በማለት ብቻዋን ቁጭ ብላ ታወራለች። ተመልሳ ህይወት ትመጣና አንቺ የተረገምሽ ምንድነው የምትይው? አዎ ፈሪሃ በፍጹም መሄድ የለባትም። ፈሪሃ መመለስ አለባት። አጎቷን ቢሆን መመለስ አለበት። እኔ ብቻዬን እዚህ ቤት አልቀመጥም። በቃ ሁሉም ነገር እዚህ ላይ መብቃት አለበት በማለት ለህይወት ትነግራታለች። አንቺ ምን ጉልበት ነው የጨመርሽው? ማነው እንደዚህ የጉልበት የልብ ልብ የሰጠሽ? አንቺ የተረገምሽ በማለት ወደ መናቴር ከዚህ በኋላ ህይወትን ያልፈራሽም እንዳትመጪ ወደ እኔ እንዳትቀርቢኝ። አባቴን መያዣ አድርገሽ ነው አይደለ እኔን እንደዚህ የምታሰቃይኝ? አባቴን እንኳን ለሰከንድ አላየሁትኝም። ስለዚህ አባቴም እንዳደረግሽው እንኳን አላቅም። ስለዚህ ከሰው ጋር ሆኜ አንቺን እፋለምሻለሁ። ብቻዬን እዚህ ጋር በስቀቀን ማለቅ የለብኝም። በውሸት ፈሪሃ ከዚህ ቤት እንድትወጣ አድርጊያታለሁ። አጎቷንም አሳዝኛቸው ከገጠር መደበቂያ መሸሸጊያዬ ናቸው ማረፊያ ናቸው ብሎ ቢመጡ ለአንድ ቀን እንኳን አላሳረፍሻቸውም። ከዚህ ቤት እንዲወጡ ነው ያደረግሻቸው። ሚስጥርሽ እንዳይሰማብሽ ጉድሽ እንዳይወጣብሽ ነው። ስለዚህ እየፈለግሽውን ማድረግ ትችላለሽ። ከዚህ በኋላ እንደማልፈራሽ ነው የምነግርሽ በማለት ቁጭ ብላ ብቻዋን ታወራለች። ከዚህ በኋላ አልፈራትም። ህይወትም መናን አሁንም ቢሆን በቁጥጥር ስር ማድረግ አለብኝ። ላሮንም ጋር እንዳታወራ ደግሞ የሆነ ነገር ማስፈራራት አለብኝ። አሮን ልጄ እንደሆነ ነግራታለሁ። ታምናለች። ልጄም ነው ደግሞ ታውቀዋለች። ግን ደግሞ ልጄ ከኔ ጎን እንደሆነ ከኔ ጎን እንደሚቆም እንደ ቆም አስመስዬ እነግራታለሁ እንጂ አሮንማ የኔ ልጅ አይደለም። እኔ አሁን እሱን አሳድጌዋለሁ፣ ወልጄዋለሁ። የተረገመ በማለት ልጇን ትናገረዋለች።